አይሁድ ተብለው የሚጠሩት በዛን ዘመን አይሁድ ተብለው ይጠሩ ነበር። እንግዲህ ሶስቱ ዕብራዊ፣ እስራኤላዊ፣ አይሁድ የሚባለው በየዘመናቱ የተጠሩበት መጠሪያ ነው። ግን አንድ ህዝብ ነው እንዳልኳችሁ የአብርሃም ዘር ነው የይስሐቅ ከዛ ደግሞ እስራኤል ያዕቆብ ልጆች ማለት ነው። የአብርሃም ልጅ የሆነው እስማኤልም ዕብራዊ ተብሎ ተጠርቷል ነው። ስለዚህ ነው ሁሉም ዕብራዊ እስራኤላዊ አይደለም ብሎ መጽሐፉ የሚለው እንጂ ያላመኑ አይሁዶች እስራኤላዊ አይደለም የሚለው ቃሉ ዛሬ ሻባት ሻሎም። ዛሬ ደግሞ ሳምንታዊ የሾፋር ሚዲያ ፕሮግራማችን ዛሬ ጀምሯል። እስካሁን ድረስ የተከታተላችሁን አስተያየት እየሰጣችሁን ኮሜንት እየሰጣችሁን ስለሆነ እግዚአብሔር ይባርካችሁ። ያልገባችሁን የምትጠይቁ የምትቃወሙም ሁላችሁንም እንወዳችኋለን። እግዚአብሔር ይባርካችሁ። ቢቻል ክፉ ነገር አትናገሩ። የሚጠቅመው ለራሳችሁ ነው። ኔጌቲቭ ነገር ባወጣችሁ ቁጥር ራሳችሁ ነው የምትጎዱት። ይሄ እውነተኛ የሆነ የመጽሐፍ ቅዱስ ቃል ነው። እግዚአብሔር ሰማይና ምድርን ሲፈጥር በቃሉ ነው። በቃላችን የምንናገረው ኃይል አለው። ስለዚህ ኔጌቲቭ ስትዘሩ ኔጌቲቭ ነገር ነው ወደ እናንተ የሚመጣው። ፖዚቲቭ ስታደርጉ ግን የአይምሯችሁ እየታደሰ ሰላማችሁ እየበዛ ነው የሚሄደው። ይሄንን በጣም ልትለምዶ ያስፈልጋል። ሁል ጊዜ በተቻለ መጠን ለዚህ ነው ቢቻላችሁት ከሰው ሁሉ ጋር በሰላም ሁኑ የሚለው። ኔጌቲቭ ቃል አታውጡ። በጽሁፍም ቢሆን የሚሻለው ይሄ አልገባኝም ይሄ እንዴት ነው ብትሉ ጥሩ ነው እንጂ የማይሆን ነገር ለራሳችሁ አይጠቅምማ። አንደኛ ነገር እኔን አታገኙኝም የለውም። ሁለተኛ ደግሞ ለእናንተም አይጠቅማችሁም። የምትዘሩትን ነው። ይሄ እኮ ቢብሊካል የሆነ እውነት ነው። የምንዘራው ላይ አይደል የሚበቅለው? ሲበቅል እኮ ጥፉ ነው የሚመጣ። ቃልም እንደዛ ነው። የምንዘራው ቃል ትርጉም ያለው ይሁን። ምክንያቱም ኢነርጂያችሁን ይወስደዋል። ኔጌቲቭ ነገር በተናገራችሁ ቁጥር ኃይላችሁን፣ አስተሳሰባችሁን፣ አመለካከታችሁን፣ አይምሯችሁን እያጨለመው ይመጣል። እሱ እንዳታደርጉ እመክራችኋለሁ። በተረፈ በጣም ነው የምንወዳችሁ። እግዚአብሔር ይባርካችሁ። ሌላም ጠይቃችሁናል። ስለዚህ ይሄ ላይ የምታደርጋት ቆም ምንድነው ትርጉሟ? ይሄሳ ልብሱ ምንድነው ያላችሁን አላችሁ። ሌላም አለ። እሱን ሁሉ በሚቀጥለው ጥያቄያችሁን ደግሞ አንድ ቀን እንመልሳለን። ራባይ እሸቱንም አመጣዋለሁኝ። አብረን ከሱ ጋር ሆነን ደግሞ እነዚህ በተለይ የአይሁድ ምልክቶች ከየት ነው የመጡት፣ ለምን ነው ቆብ የሚደረገው፣ ለምን ነው ልብስ የሚለበሰው የሚለውን እሱን እናየዋለን። ለእናንተም ደግሞ እናመጣላችኋለን ከእስራኤል። እግዚአብሔር ይመስገን። ይህንን አድርጋችሁ ስትጸልዩ የእግዚአብሔር በረከት ወደ እናንተ ይመጣል። እሱ ነው የምናደርገው። ዛሬ እንግዲህ ባለፈው ዕብራዊ የሚለውን አባር ከሚለው እንዴት እንደመጣ አይተናል። ተጓዥ የሆነውን አብርሃምን አይተነዋል። አብርሃም ተብሎ ስሙ ከተቀየረ በኋላ ደግሞ ለብዙዎች በረከት እንዲሆን እግዚአብሔር ስሙን እንደቀየረ አይተናል። እስራኤል ከእግዚአብሔር ጋር ታግሎ ያሸነፈ ስሙን ደብቆ በሐሰት ሲመላለስ የነበረውን ሕይወት ከእግዚአብሔር ጋር ታግሎ እንዴት እንዳስቀየረ እስራኤል የሚለውን አይተናል። ታጋይ ማለት ነው። የእስራኤል እግዚአብሔር ልዑል ማለት ነው ብለን አይተናል። ዛሬ ደግሞ ይሁዳ የሚለውን እናያለን። እሱን ከማየታችን በፊት እንጸልያለን። ኤሎሄ አብርሃም፣ ኤሎሄ ይስሐቅ፣ ኤሎሄ ያዕቆብ። ሃሌሉያ። የእግዚአብሔር ቃል ሕያው ነው፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትን ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይቆጣጠራል ተብሎ እንደተጻፈ የምሰብከው ቃል የምናገረው ቃል የሰዎችን ልብ፣ የሰዎችን ሐሳብ፣ የሰዎችን አጥንት ሰርስሮ ገብቶ ሕይወት እንዲሰጣቸው ጸልያለሁ። በጌታ በኢየሱስ ስም የሚያደነቁር የሚያደነዝዝ መንፈስ የተሰበረ ይሁን። ቃል እናገራለሁ፣ ብርሃን ይሁን በኢየሱስ ስም። ይህን የሚሰሙት ዘርዘራቸው ሁሉ የተባረከ ይሁን። የአብርሃምን በረከት በኢየሱስ ክርስቶስ ወደ ሕዝብ እልካለሁኝ። እኔንም አግዘኝ፣ ሕዝብንም እርዳ። በሸም የሽዋ አሜን ወዛ አሜን። ሃሌሉያ። ይሁዳ ማለት ምስጋና ማለት ነው በዕብራይስጥ። ምስጋና ይሁንላችሁ። እግዚአብሔር የተመሰገነ ይሁን። በጣም ደስ ይለኛል። የኔ አገልግሎት ከኃይል አገልግሎት ጋር የተያዘ ነው። ለወደፊቱ እንግዲህ አንዳንዶቻችሁ ታውቁኛላችሁ፣ ሌሎቻችሁ ደግሞ መጥቼ ሳገለግል የአጋንንትን ኃይል አፈራርሳለሁ። ሰዎች በመንፈስ ቅዱስ እንዲሞሉ የኃይል አገልግሎት ጌታ ኢየሱስ ዛሬም እንደሚሰራ መንፈስ ቅዱስ እንደሚሰራ አምናለሁኝ። ስለዚህ እሱ ላይ ነው ማተኩረውና ዛሬ የሆነ መንፈስ ወረደብኝ። ሃሌሉያ። ይሁዳ ማለት ምስጋና ይሆንላቸዋል። ይሁዳ ከ12ቱ ነገደ እስራኤል ውስጥ አንዱ ነው። ይሁዳ የያዕቆብ ልጅ ነው እና ለያዕቆብ የተሰጠ የራሱ በረከት አለ። እንግዲህ እሱን ነው ዛሬም ከ12ቱ ነገደ መካከል የሆነ ይሁዳ የሚለው ስም ታላቅ አስፈሪ ነገስታትና ኃያላን ገዦች ከሱ እንዲወጡ የተባረከው የተፈጠረ ነገር ነው።
ያዕቆብ ከ12ቱ ልጆች ሲባርካቸው ይሁዳን እንዲህ ብሎ ነው የባረከው። ዘፍጥረት ምዕራፍ 49 ላይ ይህን በረከት ታገኙታላችሁ። ዘፍጥረት 49ን አነቡት። በዚህ አጋጣሚ ባካችሁ 2-3 ልጆች ያሏችሁ፣ 4-5 ልጆች ያሏችሁ ልጆቻችሁ ሁሉም ዶክተር ሁኑ፣ ኢንጂነር ሁኑ ብላችሁ አታስጨንቋቸው። ለእያንዳንዱ ልጅ የራሱ በረከት አለው። አንዳንዱን በአርት በስዕል ይሆናል፣ አንዳንዱን በሙዚቃ ሊሆን ይችላል የሚባርከው። የአንዳንዱ በረከት ምናልባት ሕክምና ላይሆን ይችላል። በግድ ዶክተር ካልሆናችሁ እየተባሉ የተማሩ ሰዎች በእውነት ነው የምላችሁ ህይወታቸው ሚዝረብል በጣም ክፉ ሆኖ አባትና እናታቸውን የሚረግሙ ሰዎች ገጥመውኛል ጸልይልኝ ብለው። ስለዚህ ለእያንዳንዳቸው የተሰጠ በረከት አለ። ልጆች ሲወለዱ ከራሳቸው ባርኮት ጋር ነው። ዲዛይናቸውን የሚሄዱበትን አይታችሁ በዛ መንገድ ምሯቸው። ለዚህ ነው እግዚአብሔር ቃል ልጅን በሚሄድበት መንገድ ምራው፣ ባደገ ጊዜ ከሱ ፈቀቅ አይልም ይላል። እስራኤላውያን እስካሁን ድረስ ሳክሰስፉል ሆነው ጥቂቱ ነው ሳክሰስፉል የሆኑት። በማንኛውም ነገር ልጆቻቸው ወዴት አቅጣጫ እንደሚሄዱ ያያቸዋል። የተለያየ መጫወቻ ያቀርቡላቸዋል። የትኛውን እየመረጠች ወይም እየመረጠ ሁልጊዜ እንደሚጫወት ያዩና በዛ መንገድ ነው የሚረዷቸው። ዲሲፕሊን ሲያደርጓቸው እንደኛ አይገርፏቸውም። የእነሱ ዶክተር የሚሆን ከሆነ ዶክተር እኮ የሰው ሕይወት በእጇል እንዲህ አያደርግም ገና ሕፃን እያሉ። ኢንጂነር ከሆነ አንተ እኮ ይህን ቤት የሚሰራውን አርኪቴክቸሩን ምናምኑን ሁሉ እኮ ታዘጋጅ ገና ትልቅ ነገር ልትሰራ የተፈጠርክ ሰው ነው፣ ለምንድን ነው እንዲህ አይነት ስህተት የምትሰራ እያሉ በእንትን ነው በንግግር እና እንደገና ደግሞ ታይም አውት በማድረግ ነው የሚቀርጿቸው። እኛ ከህፃንነት ጀምሮ ልጆቻችን መቅረጽ ያለብን። ስለዚህ ሁሉም ዶክተር አንዱን ካንዱ አናበላልጥ። ባለፈው ሳምንት እንዳልኳችሁ ያዕቆብና ኤሳው እዚህ ደረጃ ላይ የደረሱት በአባትና በእናቶቻቸው ነው። አንዱን ለይቶ ወደደ። ሁሉም የአንድ እናት የአንድ አባት ልጆች ናቸው። እኩል ፍቅር እኩል። ያኛው አዳይ ነበረ፣ ይሄኛው ደግሞ የቤት ሰው ነበር። የቤት ሰው የሆነውን ስለሚታዘዛት ስለሚላላካት ርብቃ ያዕቆብን ወደደች። ያኛው ደግሞ ወንድ ስለሆነ አድኖ ስለሚያመጣ ጸጉራም ስለሆነ ያዕቆብና አቃርጎ ኤሳውን ይወድ ነበር ይስሐቅ። በዚህ ምክንያት ተመልከቱ የተፈጠረውን ኪዮስ የተፈጠረውን ችግር እስካሁን ድረስ ያልተፈታች። በልጆች መካከል ልዩነት አታስገቡ። ለወደፊቱ አንዱ በጉባኤያችን የምናስተምረው ነገር ይሄ ነው። ወላጆችን እንሰበስባለን፣ ያላገቡትን እናስተምራለን፣ ያገቡትን ደግሞ እንዴት ብለው ልጆቻቸው እንደሚያሳድጉ እናስተምራለን። ምክንያቱም ቢብሊካል በሆነው ፕሪንሲፕል ከተመራን የተባረከ ዘሩን ነው የምንቀጥለው። እሱን ነው የምናደርገው። ስለዚህ ይሁዳ ከ12ቱ ነገደ እስራኤል ውስጥ 12ቱም ንጉሥ እንዲሆኑ አልተሾሙም፣ ካህን እንዲሆኑ አልተሾሙም፣ ነጋዴ እንዲሆኑ አልተባረኩም። የእያንዳንዳቸው በረከት ዘፍጥረት ምዕራፍ 49 ላይ ሄዱና ታያላችሁ። ይሁዳ እንዴት እንደባረከው ተመልከቱ። ይሁዳ ወንድሞች አንተን ያመሰግነዋል፣ እጅህ በጠላቶች ደንደስ ላይ ነው፣ የአባት ልጆች በፊት ይሰግዳሉ። ይሁዳ አንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ። ያስነሳው ዘንድ ማን ይችላል? ባለፈው ኢራን ጋር እስራኤል ስትዋጋ የጦርነቱ ወይም ደግሞ የዛ ኦፕሬሽን ስሙ የሴት አንበሳ ነበር የሚለው ከዚህ የመጣ ነው። መጽሐፍ እስራኤል የምታደርገው ማንኛውም ነገር ከመጽሐፍ ቅዱስ ጋር አብሮ የሚሄድ ነው። አምክላቢ ነው የሚባለው። አምክላቢ ማለት የሴት አንበሳ የሆነ ህዝብ ማለት ነው። እና ልጄ ሆይ ከአደን ወጣ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ። ያስነሳው ዘንድ ማን ይችላል? በትረ መንግሥት ከይሁዳ አይጠፋም፣ የገዥም ዘንድ ከእግሮቹ መካከል ገዥ የሆነው እስኪመጣ ድረስ የአሕዛብን መታዘዝ ለእርሱ ይሆናል። ልብ በሉ፣ የአሕዛብን መታዘዝ እኔ አይደለም የሚለው መጽሐፍ ቅዱስ ነው። ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን አረግ፣ ልብሱን በወይን ያጥባል፣ መጎናጸፊያውን በወይን ደም ነው። ልብ በሉ የበረከቱን መጠን። ቁጥር 12 ላይ ዓይኑም ከወይን ይቀላል፣ ጥርሱም ከወተት ነጭ ይሆናል። ጥርሳችሁ የነጻ ሰዎች የይሁዳ ዘር ናችሁ ማለት ነው። ሃሌሉያ! እንኳን ደስ አላችሁ። ነጭ ጥርስ ይሆነዋል ይላል። ሃሌሉያ! ጥርሱም ከወተት ነጭ ይሆናል። ያዕቆብ በትንቢታዊ ሲመርቀው በትረ መንግሥት ለዘለዓለም እንደተሰጠው ትንቢታዊ በሆነ ባርኮቱን ስንረዳ ዳዊትን እናያለን፣ የሽዋን እናያለን። የሽዋ የመጣው የይሁዳ ነገዱ ነው። አንበሳ ዘምነገደ ይሁዳ፣ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥተ ኢትዮጵያ እያሉ ራሳቸውን የሽዋን ስም ወስደው እንዴት እንደወደቁ ታያላችሁ። እሳቸው የሞአንበሳ ዘምነገደ ይሁዳ ሊሆን የሚችለው ኢየሱስ ብቻ ነው። የነገሥታት ንጉሥ፣ የጌቶች ጌታ።
እና እሳቸው ግን የኢየሱስን ስም ወስደው ለራሳቸው አምላክ በመሆናቸው ብዙ በረከት ከምድሪቱ እንዲርቅ ያደረጉ አንዱ እሳቸውም ናቸው። ደርግን የሚባል ኃይለኛ መጣባቸው፣ እግዚአብሔር የለም የሚል ጨካኝ። ከዛ የባሰ ደግሞ እየቀጠለ መጣ እስካሁን ድረስ ያላለቀ። ይሄንን ነው እኛ ተሐድሶ እንዲመጣ ማስተስረያ ለመሆን ነው የሾፋር ሚዲያ የመጣው ወደዚህ እንድናስተሰሪ ነው። የኃጢአት ይቅርታ ለሕዝቡ እንዲመጣ ነው እየጸለይን ያለ ነው። ተመልከቱ። እርግጥ ነው እስከ ሰለሞን የቀጠለው ንግስና በልጁ በሮብዓም የሽማግሌዎች ምክር ባለመስማት መንግስቱ ለሁለት እንዲከፈል ተደረገ። ባለፈው ሳምንት ስለነገርኳችሁ ብዙ እሱ ላይ አላደርግም። ነገር ግን አንደኛ ነገሥት ምዕራፍ 12 ቁጥር 13 ላይ እንደዚህ ይላል፣ እስራኤልም ሁሉ ንጉሥ እንዳልሰማቸው ባዩ ጊዜ ሕዝቡ ለንጉሱ በዳዊት ዘንድ ምን ክፍል አለን? በእሴይ ልጅ ዘንድ ርስት የለንም። እስራኤል ሆይ ወደ ድንኳኖቻችሁ ተመለሱ፣ ዳዊት ሆይ አሁን ቤትን ተመልከት ብለው መለሱለት። እስራኤልም ወደ ድንኳኖቻቸው ሄዱ ይላል። በይሁዳ ከተሞች በተቀመጡት በእስራኤል ልጆች ላይ ግን ሮብዓም ነገሰባቸው ይላል። ከዛ በኋላ ንጉሡ ሮብዓም አስገባሪውን አዶራሚን ሰደደ። እስራኤልም ሁሉ በድንጋይ ደበደቡት፣ ሞተም። ንጉሡ ሮብዓም ፈጥኖ ወደ ሰረገላ ወጣ፣ ወደ ኢየሩሳሌም ሸሸ። ልብ በሉ፣ አለመታዘዝ ምክርን አለመስማት የሚያመጣውን። ከዛን ጊዜ እስራኤል ተከፈለ። 2000 ዘመን ኢብን የሾዋ በመጣ ጊዜ ሁሉ እንኳን ሮማውያን ነበሩ እስራኤልን የሚገዟት። አንድን ምክርን ባለመስማት የሚሰራ ትንሽ ስተት የሚመስል ነገር እንዴት አይነት እርግማን ይዞ እንደሚመጣ ተመልከቱ። ቁጥር 19 ላይ አንደኛ ንግሥት 12 እስራኤልም እስከ ዛሬ ድረስ ከዳዊት ቤት ሸፈተ ይላል። የተመረጠውም ሕዝብ የሚወክል ሲሆን ከሰለሞን መንግሥት መፍረስ በኋላ እስራኤላውያን ከሁለት ሲከፈሉ የሰሜንና የደቡብ ተብለው 10 ነገዶች ሰማርያን ዋና ከተማ አድርገው ሲኖሩ በ722 ከክርስቶስ ልደት በፊት እንደተመቱ እናያለን ይላል። እነዚህ እንግዲህ ቤተ መቅደሱን ይዘው የቆዩት የይሁዳ ልጆችም ኋላ ባቢሎናውያን መጥተው እንዳፈረሱት እስራኤል ከዛን ጊዜ በኋላ አንድነቷ እየተሸረሸረ ለዚህ ሁሉ እርግማን ለዚህ ሁሉ መሰደድ ታላቅ ምክንያት እንደሆኑ እናያለን። እንግዲህ ይሁዲ የሚለው ዋና መጠሪያ ሆኖ ባቢሎናውያን ቤተ መቅደስ ሲያቃጥሉና ሕዝቡን ሲጨፈጭፉ ይሁዲ የሚለውን ዋና መጠሪያቸው ነበር። ዕዝራ ላይ እናየዋለን። ለንጉሡ ለአርጤክስስ ዕዝራ 4 ቁጥር 11 ላይ የላኩት ደብዳቤ ግልባጭ ነው ይላል። በወንዝ ማዶ ያሉ ሰዎች ባሪያዎችህ አሁንም ካንተ ዘንድ የመጡ አይሁድ ወደ እኛ ወደ ኢየሩሳሌም እንደመጡ ንጉሡ ይወቅ። አመፀኛይቱና እጅግ የከፋችውን ከተማ ይሰራሉ፣ ቅጥሯንም ያድሳሉ፣ መሠረቷንም ይጠግን። ትዝ ይላችኋል። ዕዝራ ነህምያ በንጉሡ በዳርዮስ በቂሮስ አማካይነት ወደ ቤተ መቅደሱን ለመስራት ሲመጡ ጦቢያና ሰንበላጥ የሚባሉ እነሱ ደግሞ እንዴት ሲያስቸግሯችሁ እንደነበረ ታያላችሁ። እና እነዚህ ናቸው መልእክት የሚልኩት። አንድ አይሁዳዊ የቂስ ልጅ ከሰሜን ልጅ የኢያኤል ልጅ መርዶክዮስ የሚባል ብናማዊ በእሷ ግንብ ነበረ። እዚህ ላችሁ ግን የአስቴርን መጽሐፍ ስታነቡ አይሁዳውያንን ለማጥፋት ነበር ሐማ የተነሳው። ልክ ግብፃውያን ባስጨነቋቸው መጠን በዙ እንደሚለው ሐማ እስራኤልን በሙሉ አንድ ሰው ብቻ አልገልም እስራኤልን በሙሉ ነው ማጠፋ ብሎ ሲነሳ የገጠመውን ታያላችሁ። መጽሐፍ አስቴርን አንቡ። እንግዲህ ይህ አይሁድ ተብለው የሚጠሩት በዛን ዘመን አይሁድ ተብለው ይጠሩ ነበር። ይህ እንግዲህ ሶስቱ ዕብራዊ፣ እስራኤላዊ፣ አይሁድ የሚባለው በየዘመናቱ የተጠሩበት መጠሪያ ነው። ግን አንድ ህዝብ ነው እንዳልኳችሁ። የአብርሃም ዘር ነው፣ የይስሐቅ ከዛ ደግሞ የእስራኤል የያዕቆብ ልጆች ማለት ነው። የአይሁድ የሚለው በፋርስ ዋና መጠሪያቸው እንደነበረ እናያለን። ፋርስ ውስጥ ማለት ዛሬ ኢራን የምትባለው ሀገር ዛሬ ብቻ አይደለም የእስራኤል ጠላት የሆነችው፣ አሁን ያያችኋት ነው የምታልፍበትን ሁኔታ ተመልከቱ። ድሮ ጀምሮ ነው ኢራን የአይሁድ ጠላት የሆነችው። የሐማ ቤተሰቦች ናቸው ኢራናውያን። ባለፈው ኢራን እንዲህ የምታረግ እስራኤል እንዲህ እያደረገች የምትሉ ባካችሁ ዝም ብላችሁ አትፎክሩ። ቃሉን ማወቅ ጥሩ እኮ ነው፣ መጽሐፍ ቅዱስን ማወቅ። ጠላትነት ያለበትን ህዝብ እነሱ እኮ እስራኤልን ከምድረ ገጽ እናጠፋለን ያሉት ልክ እንደ ፈርዖን፣ ግን አላጠፉ። እነሱ እየጠፉ ነው። ይኸው እንደምታዩቸው ነው አሁን እየሆነ ያለውን። በእኛ ዘመን እያየነው እኮ ነው የእግዚአብሔርን የኪዳኑን ታላቅነት። እና እንግዲህ የኪዳኑ ህዝብ በጠቅላላ ወክሎ የሚጠራበት ስሙ አይሁድ ተብሎ እንጂ እስራኤል ተብሎ እንዳልነበረ እንረዳለን። በዛን ጊዜ እስራኤላዊ አልነበረም፣ በዛን ጊዜ ደግሞ አይሁድ የሚለው ነው ማለት ነው። ኦኬ። በአዲስ ኪዳንም ቢሆን አይሁድ የሚለው ዋና መጠሪያ እንደሆነ መጽሐፍ ቅዱሳችን ያስተምረናል። ለምሳሌ ማቴዎስ 2:2 ከሩቅ አገር የመጡ ጠቢባን ሰብአ ሰገል የምንላቸው እነዚህ ጠቢባን የምንላቸው የአይሁድ ንጉሥ ብለው ሲጠይቁ እናያለን። የአይሁድ ንጉሥ የት ነው የተወለደ ብለው ነው የጠየቁት። ብዙ ጊዜ መጽሐፍ ቅዱስ የሚለውን ትተን
መጽሐፍ ቅዱስ እነዚህ ጠቢበኞች መጡ የተባሉት ከኢስት ነው፣ ከኢትዮጵያ አይደለም። ብዙ ጊዜ ሁሉን ነገር ለኛ ማድረግ እንወዳለን። በሁሉ አንደኛ ኢትዮጵያ፣ በሁሉ አንደኛ ኢየሱስም ከኛ፣ ማርያምም ከኛ አይደለም፣ ሰባ ሰገልም ከኛ፣ ሁሉ ከኛ አይደለም። እንዳልኳችሁ ነው። አንደኛ ሆነ ከተጠራ አንደኝነትን ያዝ፣ ሁለተኛ ሆነ ከተጠራ ሁለተኛውን እንጂ የሌለ ታሪክ እያመጣችሁ ታሪክ ለመስራት አትሞክሩ። ይሄ ራሱ በእግዚአብሔር ሐሳብ ላይ መነሳት ነው። ስለዚህ ተመልከቱ፣ እዚህ ላይ ከሩቅ አገር የመጡ ጠቢባን የተወለደው የአይሁድ ንጉሥ ወዴት ነው ብለው ጠየቁ ይላል። ዮሐንስ 18 ላይ ጲላጦስ አንተ የአይሁድ ንጉሥ ነህን ብሎ ሲጠይቀው እንመለከታለን። የሸዋ በነበረበት ጊዜ አይሁድ እየተባሉ ነበር የሚጠሩት። ማቴዎስ 27 በመስቀል ላይ የተጻፈው የአይሁድ ንጉሥ የሚል ነው። የሸዋ የአይሁድ ንጉሥ መስቀሉ ላይ የተጻፈው በግሪክ በዕብራይስጥና በሮም ቋንቋ ማለት ነው። ሐዋርያው ጳውሎስ በሮሜ 11 ላይ የራሱን ማንነት ከዕብራዊና ከእስራኤላዊ እንዲሁም ከአይሁድ ወገን እንደሆነ ይናገራል። ዕብራዊ ነኝ ያለ፣ እስራኤላዊ ነኝ ያለ፣ አይሁዳዊ ነው። ነገር ግን ብንያም እኮ የብንያም ነገድ ነው። ልብ በሉ እና ሁሉም ሕዝብ አይሁድ ተብሎ ይጠራል ማለት ነው። ጳውሎስ ራሱን ከሦስቱ ጋር አቆራይቶ በግልጽ በምዕራፉ እንደምንረዳው ፊልጵስዩስ ምዕራፍ 3 ላይ ይሄን እናያለን። እንግዲህ ዕብራዊ በስጋዊና በመንፈሳዊ ሕይወት የተሻገረውን አብርሃምን ዘፍጥረት 14 ላይ አንድ የሸሸ ሰው መጣ፣ ለዕብራዊው ለአብርሃም ነገረው። እርሱም የኤሽኮል ወንድምና የአውናን ወንድም በሆነ በአሞራዊ በመምሬ አድባር ዛፍ ይኖር ነበር። ከዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር ይላል። ከአብርሃም ጋር እዚህ ላይ ልንረዳ የሚያስፈልገው አንድ ቁም ነገር የአብርሃም ልጅ የሆነው እስማኤልም ዕብራዊ ተብሎ ተጠርቷል። ይህ እንዳትረሱ። ስለዚህ ነው ሁሉም ዕብራዊ እስራኤላዊ አይደለም ብሎ መጽሐፉ የሚነግረን እንጂ ያላመኑ አይሁዶች እስራኤላዊ አይደለም የሚለን ቃሉ እዛ ላይ መጽሐፉን በደንብ ማንበብ ነው እንጂ መጽሐፉን እናንበውና እሱ የሚለንን እናድርግ እንጂ መጽሐፉን እኛ አናናግረው። በራሳችን ሐሳብ በራሳችን ቋንቋ እንግለጠው። መጽሐፉ የሚለውን መረዳት በጣም ጥሩ ነው። እስራኤል ከአምላክ ጋር ታግሎ ስላሸነፈ ስሙ ተቀይሯል። ዘፍጥረት 32 አንበናል። ከእንግዲህ ወዲህ ስም እስራኤል ይባል እንጂ ያዕቆብ አይባል፣ እግዚአብሔርን ሰውንም ታግላ አሸንፋልና ተብሏል። ዘጸአት 3 ላይ ደግሞ እግዚአብሔር ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላል፣ ለእስራኤል የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ያህዌ ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያ ነው። ይህን ስም ነው አሁን የምንጠራው። ያህዌ ኤሎሂም አዶናይ ኤልካዶሽ ኤልጊቦር ኤልሊዮን እያልን የምንጠራው ይህን ስም። ይሄ ስም ዘላለማዊ ነው። እነዚህ ሪፕሌስሜንት ቴዎሎጂ የሚባሉት እስራኤል ተተክታለች። በማን ነው የምትተካው? ወዴት እንዴ? የማይሆን ነገር። እስራኤል ናት እንጂ እንዴት ይሆናል? እና በቤተ ክርስቲያን አልተተካችም። ቤተ ክርስቲያን የራሷ ነገር አላት፣ እስራኤል የራሷ ነገር አላት። ለ2000 ዘመን ስለተበተነች እነዚህ የአንቲሴሜቲዝም ወይም ደግሞ የአይሁድ ጠላት የሆኑ ሰዎች የሰጡት ስም ነው። ሪፕሌስ ተደርጋለች። አትደረግም። እስራኤል ለዘላለም ሪፕሌስ አትደረግም። እስራኤል ኪዳኗ የጸና ነው፣ ለዘላለም ትኖራለች። አይደለም በምድር በሰማይ የጽዮን ግንቦች የመንግሥተ ሰማያት 12ቱ በሮች በያዕቆብ በ12ቱ ነገደ እስራኤል ስም ነው የተጠራው። እላይ ስንሄድም እስራኤላውያን እናገኛለን፣ አይሁዶችን እናገኛለን። ስማቸው ለዘላለም ኪዳን ይሄን ነው የሚያደርገው። ኪዳን አይደመሰስም፣ ኪዳን አይሻርም፣ አይጠፋም። በደም ነው ደግሞ ኪዳኑ። የኢየሱስ ክርስቶስም ኪዳን ይሄ ነው። ዘጸአት ይሄን እናያለን። ለሙሴ ሲገልጽለት የአብርሃም የይስሐቅ ያዕቆብ የሚለው የኪዳኑ ኃይል ምን ያህል ከዘር ወደ ዘር ሲተላለፍ እንደመጣ እናያለን። ማንኛውም ዕብራዊ እስራኤላዊ አይደለም። ምክንያቱም እስማኤል ምድያማውያን ዘሮች በኪዳኑ ስላልገቡ ነው። ሮሜ 9 ላይ እናየዋለን ቁጥር 6 ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ከአብርሃም የተወለዱ በሙሉ የኪዳን ልጆች አይደሉም ማለት ነው እንጂ አይሁዳውያን ሆነው ክርስቶስን ያልተቀበሉ እስራኤላዊ አይደሉም ማለት አይደለም። መጽሐፍ ቅዱስን እንዴት እያጣመመች ቤተ ክርስቲያን ያሉ አንዳንድ ሰባኪዎች ይገርሙኛል። እንደነ ቸሪ አይነት ማለት ነው። የማይሆን ብሎ በቃ በአፋቸው እንዳመጣ የሚናገሩ የእግዚአብሔር ቃል ያላለውን የሚሉ ማለት ነው። የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራል ተባለ። ይሄ እኮ ጳውሎስ ነው የሚነግረን ያለ። ምዕራፍ 9 አንቡ፣ ሮሜ 9 ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና
ይህ ብቻ አይደለም። ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ነገር ማድረግ ሳያውቁ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ አብርሃም ተጠርቷል፣ ተመርጧል። ምን ትሆኑ? ይሄ ነው እውነቱ፣ ይሄ ነው። መረጥኩት አለ። ለምን መረጥኩት አይባልም። ለምን ያዕቆብን ወደድክ? ለምን ኤሳውን ጠላ? ፈጣሪ ነዋ፣ እሱ ሁሉን ያውቃል። ሮሜ 9:10-12 ላይ ለእርሷ ታላቁ ለታናሹ ይገዛል። የሁሉ ገና ውስጥ እያለ ያዕቆብ ትንቢት ተነግሮለት፣ ነገር ግን በራሱ መንገድ በረከትን ሲስብ ተመልከቱ ምን ያህል ችግር እንደመጣበት። ያዕቆብ የሚገርማችሁ ነገር ፈርዖን ፊት ቀርቦ ዕድሜ ስንት ነው ሲባል ጥቂት ናቸው ይላል። ጥቂትም የመከራ ዘመን ሆኑብኝ ነው። 100 ምናምን ዓመት ኑሮ የመከራ ዘመን፣ የአጭበርብረን የምናመጣው መከራ ነው የሚያመጣብን በዘርዘራችን ሳይቀር። ማንኛውም እስራኤላውያን አይሁድ አይደለም፣ ምክንያቱም 10ሩ ነገር ከይሁዳ ነገር ተለይተው ነበርና ነው። እኛው ደግሞ ዋናው ደግሞ ወደ እስራኤላውያን ስንሄድ ደግሞ ቅድም በሮብዓም አማካይነት ተከፈሉ የሰሎሞን ልጅ። ከዛ በኋላ እስራኤላዊ ተብለው እነዛ ተለዩ፣ እነዚህኞቹ ይሁዳ ደግሞ የራሱ የሆነ ኪዳን አለው። እንግዲህ ይሁዲ በአሁኑ ሰዓት እስራኤል ብለን ስንጠራ አገሩን በአጠቃላይ ሲሆን የዜግነት መገለጫ ነው። ይሁን እንጂ ይሁዲ ወይም ለአይሁዳውያን የሚባሉት ደግሞ ሃይማኖተኞች ናቸው። አሁን እስራኤል ሀገር ብትሄዱ ዳቲም የሚባሉት ሃይማኖተኛ የሚባሉት ምልክታቸው ቆብ ያደርጋሉ ላይ ይህም ከእግዚአብሔር በታች ነኝ፣ እግዚአብሔር በእኔ በላይ አለ ለማለት ለመግለጽ ነው፣ ምልክት ነው። ይህንን ልብስ ይለብሳሉ። እሱን ሌላ ጊዜ በሰፊው ስለምናስረዳቸው፣ አሁን ግን መለያቸው በተለይ እዛ እስራኤል ሀገር ስትሄዱ የምታዩት እነዚህ ቆብ የሚያደርጉ ጥቁር የሚለብሱት ቤተ መቅደሱ ስለፈረሰ ነው። ሐዘን ላይ ነን ነው። ቤተ መቅደሳችን ፈርሷል። ቤተ መቅደስ እንዲሰራ የታዘዘው አንድ ቦታ ላይ ነው፣ እሱም ኢየሩሳሌም። 2 ጊዜ ስለፈረሰ አሁን 3ኛው ይሰራል ተብሎ ይታመናል። 3ኛው ሲመጣ ለአንቲክራይስት ነው የሚዘጋጀው። ከዛ ጌታ ሊመጣ ቀርቧል ማለት ነው። እንግዲህ እሱን ስለ ምጽአት በሚቀጥለው ስለምንነጋገር ወደዛ ውስጥ አሁን አልገባም። ስለዚህ እነዚህ ቀሚስ የሚለብሱ እዚህ ላይ ቆብ አድርገው ሁልጊዜ ስታየው የትም ቦታ የተለያየ አይነት ከለር አለው። ሃይማኖተኞች ራሳቸው በተለያየ ግሩፕ ይከፈላሉ። አንዳንዶቹ አክራሪዎች ናቸው፣ ሴትም ሰላም የማይሉ ወንድም አሕዛብንም ሰላም የማይሉ አሉ። አንዳንዶቹ ደግሞ ሞደርን አሉ፣ ግን ሃይማኖተኞች ናቸው። እነሱን በሚቀጥለው እናስረዳቸዋለን። ይሁዲ ወይም አይሁድ በመከራ ተፈትኖ የወጣውን ሕዝብ የቀጠለውን ከዘርዘር የተላለፈውን ያልጠፋውን ሕዝብ የሚወክል የቶራው ባለአደራ የሆነውን ያመለክታል። አሁን እስራኤል ውስጥ ሁሉም የእስራኤል ዘር 18 ዓመት ሲሞላው ብሔራዊ ውትድርና ይሄዳል። እነዚህ ግን አይሄዱም። የእኛ ውትድርና መንፈሳዊ ነው። ቶራውን ነው ሲያጠኑ የሚውሉት። በእስራኤል አንድ በወታደር አንድ በጸሎት ነው የምትጠበቀው ብለው የሚያምኑ ናቸው። ትክክል ናቸው። ስለዚህ እነሱ እዛው ባሉበት አሁንም ሃይማኖተኛ ዳቲም ይባላሉ፣ ሐረዲም ይባላሉ። እነሱ እስካሁን ድረስ አሉ። ራእይ ላይ የሚገርም ነገር ነው። ራእይ ምዕራፍ 5 ላይ በዙፋኑ ላይ በተቀመጠ በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማኅተም የተዘረጋ መጽሐፍ አየሁ። ቶራውን አየሁ ይልና ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማኅተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን መጽሐፉ ሊዘረጋ ወይም ሊመለከተው ማንም አልተቻለውም። መጽሐፉ ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ። ራእይ 5:5 ከሽማግሌዎችም አንዱ አታልቅስ፣ ዛሬ አታልቅሽ ይልሻለሁ፣ አታልቅስ፣ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ማኅተሙን 7ቱን ማኅተም ይፈታ ዘንድ ድል ነስቷል አለኝ። የይሹዋ የይሁዳ አንበሳ፣ ሃሌሉያ፣ የይሁዳ ነገሥት አንበሳ መቃብሩን ፈነቃቅሎ ማኅተሙ በጣጥሶ የተነሳ የድል አምላክ ነው የምናመልከው። አታልቅሽ አንቺ። ዛሬ ያለሽበት የነገ ሕይወትሽ አይደለም። ዛሬ የምታልፍበት ችግር ነገን አንጥሮ ንጹሕ አድርጎ ያወጣሃል እንጂ ሊገልህ አይደለም። አታልቅስ፣ አትዘን። የይሁዳ አንበሳ የሽዋ ዛሬም ይሰራል። ሃሌሉያ። እውነተኛ ሃይማኖች የአይሁድነት ስም ተሰጥቷቸዋል። ሮሜ 2 ላይ ምን ይላል? በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በሥጋ የሚደረግ መገረዝም አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። በልብ ግዝረት አይሁድና አሕዛብ በይሖዋ አማካኝነት አንድ እንደሆኑ እንረዳለን። ይሄ ትልቅ ነገር ነው። ልባችሁን እንጂ ልብሳችሁን አትቅደዱ። ልጅ ሆይ ልብን ስጠኝ፣ ዓይኖችን መንገዴን ይውደዱ። ጌታ ከልባችን ጋር እንጂ
ልባችን ቆልፈን ከምናሸበሽበው ከምንዘምረው ምናምን ጋር አይደለም። እግዚአብሔር እውነተኛ የልብ ግዝረት ያለበት ሰው አይሁዳዊ በመንፈስ ማለት ነው። ገላትያ ምዕራፍ 3 ላይ እንደዚህ ይላል፣ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድም ሴትም የለም፣ ሁላችን በክርስቶስ ኢየሱስ አንድ ሰው ናችሁ። አሁን አንዳንዶቹ ይህን ቃል ይወስዱትና ይኸው አይሁዳዊ የለም፣ የጨዋ ሰው ግሪክ የለም ይላል፣ ሴት ወንድም የለም ይላል። ስለዚህ አሁን ሁሉ አንድ ነው። ለዚህ ነው በእስራኤል በቤተ ክርስቲያን የተተካቸው አሁን አሕዛብና አይሁድ የሚባል የለም ይላሉ። ስህተት። አመለካከትን መቀየር ያስፈልጋል። እሺ ወንድና ሴት የለም ይላል። ወንድና ሴት የለም አሁን። ባሪያና ጨዋ ይላል። ባሪያና ጨዋ የለም አሁን። አይሁዳዊ የለም፣ የግሪክ ሰው የለም ሲል አይሁድ የሉም አሕዛብም የሉም እያለን አይደለም፣ አሉ። ነገር ግን እንደ ድሮው አይሁድ አሕዛብን ይጸየፉ ነበር። ጌታ ኢየሱስ ይላችሁ ነው የልጆችን ለውሾቹ አይሰጥም፣ የሰማርያዋን ሴት። እንደዛ አይነት ልዩነት ስለነበረ ያ የጥል ግድግዳ ፈርሷል፣ መንፈሳዊ አንድነት መጥቷል ለማለት እንጂ ባሪያ የለም፣ ጨዋ የለም፣ አሁን ሴት የለም፣ ወንድ የለም እና አይሁዳዊና አሕዛብ የለም። አመለካከታችን በደንብ መረዳት ያስፈልጋል። አንዷን ቃል ብቻ ወስደን እንደዚህ ነው ብለን በመድረክ ላይ መስበክ መለፍለፍ ተገቢ አይደለም። እኔ እግዚአብሔር እንዴት እንደሚያዝን አንዳንድ ሰባኪዎችማ ይገርመኛል፣ እንዴት ነው እንደሚሰብኩ። እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር የተስፋውም ቃል ወራሾች ናችሁ። ለዚህ እኮ ነው ለበረከቱን። ስለዚህ በአብርሃም በኩል ነው ሁሉ ነገር የሚመጣ ብዬ ቅድም ነግሬያቸዋለሁ። ከአብርሃም ጎን ስትቀላቀሉ ሮሜ ምዕራፍ 11 የበረሃ ወይራ የሚለውንና እውነተኛውን ወይራ እንዴት አድርጎ እንዳገናኘው በክርስቶስ ኢየሱስ ነው። ስለሱም በሚቀጥለው እንነጋግራለን። ገላትያ 3 የሚነግረን በእምነት በኩል እነሱ በስጋ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉን ክርስቶስን ለብሳችኋል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወይም ሴት የለም፣ ሁላችሁ በክርስቶስ አንድ ሰው ናችሁ። ይሄንን ሐሳብ ደጋግማችሁ አንቡትና ሐሳቡን ተረዱ እንጂ በቃ አይሁዳዊ የሚባል የለም፣ እኛ ሁላችን አንድ ነን፣ አይሆንም፣ ሊሆን አይችልም። አንድ ላይ ልንሮጥ እንችላለን፣ አንደኛ ግን አለ። ይሄንን በጣም መረዳት ያስፈልጋል። ሮሜ 4 ላይም ይናገራል። ስለዚህ ከሕግ በታች ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘር ሁሉ የተሰጠ ቃል እንደጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ። ይሄ ነው እንግዲህ አይሁዳዊ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ኦኬ ዘር እንዲሁ ሊሆን ነው ተብሎ እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ኦኬ አብርሃምን በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። እምነት ጽድቅን ያመጣል። ካልሰሙ እንዴት ያምናሉ? ሮሜ 10። ስለዚህ በእምነት ወደዛ ነን። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ዘዳግም አምላክ እግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩት አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክ እግዚአብሔር መረጠ። ዘዳግም 7 ባለፈው ማንቤላችኋለሁ። የምደጋግመው ብዙ ያልሆነ ነገር ስለሰማችሁ እሱ እንዲወጣ ነው ከውስጣችሁ። እግዚአብሔርም የወደዳቸውና የመረጣቸው ከአሕዛብ ሁሉ በቁጥር ስለበዛቸው አይደለም፣ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ናችሁና። ቅድም ባለፈው ሳምንትም ነግሬያችሁ 7 ቢሊዮንና 15 ሚሊዮን ሕዝብ ነው እኩል የተቀመጠው። አያችሁ ምርጫ፣ አያችሁ ቅባት፣ አያችሁ መለየት ምን ያህል እንደሚያከብድ። እነሱ ደግሞ ዓለምን በሙሉ በብዙ ነገር ባረኩት። በወንጌል በነቢያት ሕጉ 10 ትእዛዛት ዓለም ሁሉ የሚመራበት ሕግ የመጣው ከአይሁዳውያን ነው። ይሄ ነው አያችሁ በረከት ማለት፣ ለሌሎቹ በረከት መሆን። ስንጸልይ ባካችሁ ስጠኝ አናርግ፣ ለሌሎቹ በረከት አድርግ ይበሉ። ለሌሎቹ በረከት ለመሆን እኮ መሰጠት አለባችሁ። እግዚአብሔር ይሰጣችኋል። ጸሎታችን እኔ ሁልጊዜ የምጸልየው ጸሎት ይሄ ነው። እግዚአብሔር ሆይ ለሌሎች በረከት አድርግ፣ በመስጠት ባርከኝ ብዬ ነው የምጸልየው። ምክንያቱም የምሰጠውን የሚሰጠኝ እግዚአብሔር ነው። ለዘሪ ዘርን ይሰጣል፣ ለሚበላስ ምግብ የሚበላውን ብቻ። ስለዚህ በልጣችሁ እንድትሄዱ ከፈለጋችሁ የምትበሉትን ብቻ አትጠይቁ፣ ለበረከቱን ብላችሁ ጸልዩ። በተለይ ወጣቶች ለበረከት ለመሆን ይዛችሁ ጨምቃችሁ አተያዙ፣ ዝሩት። እግዚአብሔር ደግሞ ይባርካችሁ። ሌሎቁንም የምትዘሩበትን ቦታ ደግሞ ማወቅ ጥሩ ነው። ለመንፈሳዊ ነገር ራሳችሁን አነቃቁ። እግዚአብሔር ይባርካችሁ። ምስጋና ይሁን። ሃሌሉያ። ይሁዳ ምስጋና
ስለዚህ ይሁዳ የሚለው በተለይ ሃይማኖትን ጠብቆ ቶራውን የያዘውን አሁንም እንዳልኳችሁ በብዛት ሃይማኖተኞች ይሁዲ ተብሎ ነው የሚጻፍላቸው መታወቂያቸውም ላይ ይሄንን ነው የምንረዳው። እንግዲህ ዕብራዊ እስራኤላዊ ይሁዳ ወይም ይሁዲ የሚለው አንድ ህዝብ ነው። በተለያየ ጊዜ የተጠሩበት በተለያየ አገር ደግሞ የተጠሩበት መጠሪያቸው እንጂ የአብርሃም የይስሐቅ የያዕቆብ ልጆች ናቸው። የእነሱ በረከት ወደ እናንተ ይምጣ በኢየሱስ ክርስቶስ ስም። ልባርካችሁና ልጸልይ። ሃሌሉያ። እግዚአብሔር ሆይ ይሄ ምስጋና የሚለው ቃል በልቤ ውስጥ ሞልቷል። ምስጋና ይሁንላቸው ለልጆች። ጠላት ያስለቅሳል፣ ያሳዝናል፣ ያስከፋል። ጌታ ሆይ አንተ ግን ምስጋና ትሆናለህ። እግዚአብሔር ምስጋናን የሚያውቅ ህዝብ የተባረከ ነው ተብሎ እንደተጻፈ በምስጋና ሙላቸው። በጤና ይባረኩ፣ በሀብት ይባረኩ፣ በእውቀት ይባረኩ፣ በማስተዋል ይባረኩ፣ በፍቅር ይባረኩ። በጌታ በኢየሱስ ባረኳችሁ፣ ተባረኩ። እግዚአብሔር ጤናችሁን ይመልስ። የታመማችሁ ተፈወሱ። ዲቫይን መለኮታዊ ፈውስ ይምጣ በቤታችሁ ላይ፣ በራሳችሁ ላይ ጤንነታችሁን አውጁ። ወገኖች ቃላችሁ ላይ ኃይል ተናገሩ። ፖዚቲቭ የሆነ ቃል፣ ንጹህ የሆነ ቃል፣ እውነተኛ የሆነውን ይላል እኮ ጳውሎስ ሲነግረው ለጢሞቴዎስ። እውነተኛ የሆነውን ጭምትነት ያለበትን ፍቅር ያለበትን ቃል ተናገር ይላል። በኢየሱስም በራሳችሁ ላይ ይሄንን አውጃለሁ። እግዚአብሔር ሆይ ባርካቸው። ለሙሴ እንዲህ ብለህ ሕዝቤን ባርክ እንዳልከው ይሄንን ሕዝብ ባርካለሁ። ይባርከከ አዶናይ በይሽመረሃ ያኤር አዶናይ ፓና በለኻ በይሆንሃ ይሳ አዶናይ ፓና በለኻ በያሲምልሃ ሻሎም። ኤሎሂም ይባርካችሁ ይጠብቃችሁ። ኤሎሂም ፊቱን ያብራላችሁ ይራራላችሁ። ኤሎሂም ፊቱን ወደ እናንተ ያንሳ ሰላምን የሚስጣችሁ። ሁልጊዜ ልብሳችሁ ነጭ ይሁን፣ ቅባትም ከራሶቻችሁ ላይ ይታጣ። ዘራችሁ የጠላትን ደጅ ይውረስ፣ የረገጣችሁት ይወረስ። የእጆቻችሁ ሥራ ይባረክ። የኤሎሂም ክብር ይቅደማችሁ፣ የኤሎሂም ሞገስ ይከተላችሁ። ፍሬያማ ሁኑ፣ ለምልሙ በሸም የሹዋ ሕዝቡም አለ አሜን ወዘ አሜን። በሚቀጥለው ሳምንት እስከምንገናኝ ደህና ሁኑልኝ። በቲክቶክ በፌስቡክ በዩቲዩብ ሼር ማድረግን ላይክ ማድረግን አትርሱ። ትወዱናላችሁ አውቃለሁ። ላይክ ማለት እንዲህ ይችላል። አይ ነው እንደምትወዱን እናውቃለን። ላይክ አድርጉን፣ ሼር አድርጉን፣ ደወሏንም ተጫኗት። እግዚአብሔር ይባርካችሁ። ይህን በማድረጋችሁ ደግሞ ገንዘብ አታውጡ፣ ምን አትሉ። በቃችሁ ነካ ማድረግ ነው። ያም በማድረግ ለብዙዎች ይደርሳል ለማለት ነው እንጂ እኛ ከዚህ የምናገኘው ምንም ነገር የለም። ያም እንዲሆን አንፈልግም። ያ መሆኑን እንዳልሆን የምታውቁት እኛ አይቆራረጥም፣ ማስታወቂያ የለበትም። እኛ ሁል ጊዜ ለሰዎች በረከት ለመሆን ነው የተጠራ ነው። እግዚአብሔር ይባርካችሁ። እወዳችኋለሁ። ሻሎም ሻሎም። עם ישראל, עם ישראל, עם ישראל חי. 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 עוד אבינו חי, עוד אבינו חי. עוד אבינו, עוד אבינו, עוד אבינו חי. עוד אבינו חי.